ጾመ ሐዋርያት። ጾመ ሐዋርያት በወርሃ ሰኔ ስለሚጾም በምዕመናን ዘንድ የሰኔ ጾም በመባል ይታወቃል። ከሰባቱ የአዋጅ አጽዋማትም አንዱ ነው። ሐዋርያት መንፈስ ቅዱስን ከተቀበሉ በኋላ ለስብከተ ወንጌል ከመሰማራታቸው በፊት የጾሙት ጾም ነው። ይህም ጾም ከበዓለ ሃምሳ በኋላ የሚጾም ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ በተነሳ በ40ኛው ቀን ቅዱሳን ሐዋርያት በጸሎት ይተጉ ወደ ነበረበት ቤት በመሄድ ደቀ መዛሙርቱን ይዟቸው ከቤት በመውጣት መንገድ ጀመረ። እርሱ ከፊት እየመራቸው እነርሱ እየተከተሉት ወደ ረጅሙና በረጃጅም ዛፎች ወደ ተሞላው ደብረ ዘይት ተራራ ይዟቸው ወጣ። ይህንንም እየነገራቸው ከምድር ወደ ሰማይ ከፍ ከፍ አለ። ነጭ የሆነች ብሩህ ደመናም አምላካችንን ተቀበለችው። ከዓይናቸውም እየራቀ ከእይታቸውም ተሰወረባቸው። ሐዋርያትም ኢየሱስ ክርስቶስን በጣም ይወዱት ስለነበር ሲለያቸው አዝነው አተኩረው ሰማዩን ለረጅም ሰዓት ተመለከቱ። ድንገትም ነጫጭ ልብስ የለበሱ 2 ቅዱሳን መላእክት ባጠገባቸው ቆመው ታዩአቸው። መላእክትም ሐዋርያትን እንዲህ አሏቸው፣ እናንተ የገሊላ ሰዎች ሆይ ወደ ሰማይ እያያችሁ ለምን ቆማችኋል? ይህ ከእናንተ ወደ ሰማይ ያረገው ኢየሱስ ከእናንተ ወደ ሰማይ ሲያርግ እንዳያችሁት እንዲሁ ዳግመኛ ይመጣሉ አሏቸው። የሐዋርያት ሥራ ምዕራፍ 1 ከቁጥር 8 እስከ 11። ሐዋርያትም የመላእክትን ማረጋጊያ ቃል ከሰሙ በኋላ በኢየሩሳሌም ወደምትገኘው ቤተ መቅደስ በመሄድ ጌታችን ኢየሱስ ክርስቶስ የነገራቸው እስኪፈጸም ድረስ ቀን ከሌሊት በአንድነት ሆነው እመቤታችን ቅድስት ድንግል ማርያምን ከመካከላቸው አድርገው በጾምና በጸሎት እየተጉ ቆዩ። የጾመ ሐዋርያት የጊዜ ቀመር ስሌት በዓለ ጰራቅሊጦስ እንደገባ ባለው የመጀመሪያው ሰኞ ይውላል። ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ደቀ መዛሙርቱን ይህን ጾም እንደሚጾሙት እንዲህ ተናግሮ ነበር። በዚያን ጊዜ የዮሐንስ ደቀ መዛሙርት ወደ እርሱ ቀርበው እኛና ፈሪሳውያን ብዙ እንጾማለን፣ ደቀ መዛሙርትህስ ለምን አይጾሙም አሉት። የማቴዎስ ወንጌል ምዕራፍ 9 ከቁጥር 14። ደቀ መዛሙርቱ ይህንን በጠየቁት ጊዜ ጌታችን እንዲህ ብሎ መልሶላቸው ነበር። ኢየሱስም እንዲህ አላቸው፣ የሙሽራው ሚዜዎች ሙሽራው ከእነርሱ ጋር ሳለ ሊያዝኑ አይችሉም። ነገር ግን ሙሽራው ከእነርሱ የሚወሰድበት ወራት ይመጣል፣ ያን ጊዜም ይጾማሉ። የማቴዎስ ወንጌል ምዕራፍ 9 ከቁጥር 15። እኔ ሳለሁ አይጾሙም ማለቱ እርሱ ካልሞተና ካላረገ መንፈስ ቅዱስም ካልተሰጣቸው በመንፈስ ቅዱስ ባልታደሰ ሰውነት ጾመው ድል መንሳት ስለማይቻላቸው ነው። ይህን ጾም የምንጾመው ሐዋርያት ጾመው ጸልየው ድል ያደረጉትን ዓለም እኛም የምናሸንፍበትን ኃይል እንዲሰጠን ፈጣሪያችንን አምላከ ሐዋርያትን ተለመንን እያልን ለመማፀን ነው። ይህን ጾም እንደ ሌሎቹ አጽዋማት ሁሉ እያንዳንዱ ምዕመን ሊጾሙ የሚገባ ቢሆንም በአሁኑ ሰዓት ግን አብዛኛው ምዕመን የቄስ ጾም ነው በማለት ከጾሙ ሽሽት ሲያደርጉ ይስተዋላል። ይህ ሥርዓተ ቤተ ክርስቲያንን መሠረት ያደረገ ባለመሆኑ መስተካከል ይገባዋል። ሐዋርያትን አብነት በማድረግ ጾመን በረከትን ልናተርፍ ይገባናል። የአምላካችን የልዑል እግዚአብሔር ቸርነት፣ የእናታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳን ሐዋርያት በረከት፣ የጻድቃን የሰማዕታት ጸሎትና ምልጃ አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።